ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? ዛሬ ይዤላችሁ የቀረብኩት በየቤታችን የሚገኙ ነገር ግን ብዙዎቻችን የጤና ጥንቅነታቸው በሚገባ ያልተረዳናቸው 5 አደገኛ የአመጋገብ መንገዶች ነው። እነዚህ ልማዶች ለሰውነታችን የሚጠቅሙ ምግቦች ሳይሆኑ በቤታችሁ ውስጥ ያላቸው እውነተኛ ድምጽ አልባ ገዳዮች ናቸው። ዛሬ እነዚህ የምግብ ምርጫዎች እንዴት የደም ስሮቻችሁን እንደሚያጠቡ፣ የውስጥ አካላቶቻችሁን እንዴት ለበሽታ እንደሚያጋልጡና ሳታውቁት ደግሞ የሞት ጉዟችሁን እንዴት እንደሚያፋጥኑት በጥልቀት እንመለከታለን ማለት ነው። እነዚህን አስፈሪ የጤና ጠንቆች ለማወቅና ህይወታችሁን ከጥፋት ለመታደግ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። ይህ መረጃ ለእናንተም ሆነ ለምትወዱት ሰው የህይወት አድን ስጦታ ሊሆን ስለሚችል ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ። ወቅታዊና ጠቃሚ ጤና መረጃዎቼ ሁልጊዜም ወደ እናንተ ይደርሱ ዘንድ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ላለሁኝ ወደ ዝርዝር መረጃዎቹ እንለፍ። አብራችሁን ቆዩ። በአሁን ዘመን የሰው ልጅ ለሞት ከሚዳርጉ ምክንያቶች ቀዳሚው ተላላፊ በሽታ ሳይሆን የምንከተለው የአመጋገብ ዘይቤ ነው። ምግብ ለሰውነታችን የህልውና መሰረት ቢሆንም አጠቃቀሙ ካልታወቀ ግን ቀስ በቀስ የውስጥ አካላትን የሚያደክም ዝቅተኛ መርዝ ሆኖ ያገለግላል። ይህ ሂደት የሚጀምረው ከምናዘወትራቸው የተቀነባበሩ ምግቦች ሲሆን እነዚህ ምግቦች በተፈጥሮ ከምናገኛቸው ይልቅ በፋብሪካ ተዘጋጅተው ለረጅም ጊዜ እንዲቆዩ ተደርገው የሚሰሩ ናቸው። እነዚህ ምግቦች ውስጥ የሚገኙት ከፍተኛ የጨው፣ የስኳርና የመጥፎ ቅባቶች ክምችት በሰውነታችን ውስጥ ያለውን የተፈጥሮ ኬሚካላዊ ሚዛን ያዛቡታል። ለምሳሌ ከፍተኛ የስኳር ፍጆታ የደም ውስጥ ኢንሱሊንን በማዛባት የሰውነት ሴሎች ምግብን ወደ ኃይል የመቀየር አቅማቸውን እንዲያጡና ለስኳር በሽታ እንድትጋለጡ ያደርጋሉ። ይህም በጊዜ ሂደት ለኩላሊትና ለልብ ስራ ማቆም ዋነኛ ምክንያት ይሆናል ማለት ነው። በተመሳሳይ መልኩ በዘመናዊው አመጋገብ ውስጥ የሚገኘው ከፍተኛ የጨው መጠን የደም ቧንቧዎች ላይ ጫና በመፍጠር የደም ግፊትን ይሰቅላል። ይህም የልብ ጡንቻዎች እንዲደክሙና ድንገተኛ የስትሮክ አደጋ እንዲከሰት መንገድ ይከፍታሉ። ከዚህም ባለፈ እንደ አትክልትና ፍራፍሬ ያሉ በፋይበር የበለጸጉ ምግቦችን ችላ ማለት ደግሞ የምግብ መፈጨት ስርዓትን በማዛባት ለተለያዩ የውስጥ አካላት ካንሰርና ለከባድ መቁሰል ይዳርጋቸዋል። እነዚህ ሁሉ ችግሮች ተዳምረው በሰውነት ውስጥ ክሮኒክ ኢንፍላሜሽን የተባለ የውስጥ መቁሰል በመፍጠር ሴሎቻችን እንዲሞቱና የእርጅና ሂደት እንዲፋጠን ያደርጋሉ። በአጠቃላይ የሰው ልጅ በየቀኑ በሚያደርጋቸው የተሳሳቱ የምግብ ምርጫዎች ምክንያት የሰውነቱን የመከላከል አቅም በራሱ እጅ እየናደ ለረጅም ጊዜ ህመምና ቶሎ ለመሞት ይዳረጋል። ስለዚህም አመጋገብን ማስተካከል የመኖርና ያለመኖር ጥያቄ ያህል ወሳኝ ነው ማለት ነው። ከዚህ በመቀጠል ደግሞ የምንመለከታቸው 5 ነጥቦች አሉ። እነዚህ 5 የምግብ አይነቶች እንግዲህ በውስጣቸው በያዙት ከፍተኛ የኬሚካል የጨው ወይም የስኳር ክምችት ምክንያት የሰውነትን ስራ በአጭር ጊዜ በማዛባት ለከፋ የጤና እክልና ለሞት ሊያበቁ ከሚችሉ አመጋገቦች ውስጥ ዋነኞቹ ናቸው። ለምሳሌ አንደኛና ቀዳማዊ ትራንስፋት የምንለው ነው። በዘመናዊ ዓለም የምግብ ኢንዱስትሪ ውስጥ ካሉ እጅግ አታላይና አደገኛ ንጥረ ነገሮች መካከል አንደኛው ትራንስፋት በሚባል የሚታወቀው ሰው ሰራሽ ስብ ነው። ይህ ንጥረ ነገር በተፈጥሮ የሚገኝ ሳይሆን የሰው ልጅ ፈሳሽ ዘይቶች ለረጅም ጊዜ ሳይበላሹ እንዲቆዩና ለምግብነት ሲውሉ ልዩ ቅልቅል እንዲኖራቸው በማሰብ በላቦራቶሪ ውስጥ ሃይድሮጂን የተባለ ጋዝን ወደ ዘይቱ በመጨመር የሚፈጠር የኬሚካል ውጤት ነው። ነገር ግን ይህ በምግብ ማቀነባበሪያዎች ዘንድ ተአምረኛ የተባለው ቅባት ለሰውነታችን ግን እጅግ አውዳሚ የሆነና የሞት መንገድ የሚያፋጥን ፈሳሽ ፕላስቲክ ሆኖ ተገኝቷል። ይህ ንጥረ ነገር ወደ ሰውነታችሁ በገባበት ጊዜ እንደ ተፈጥሯዊ ሰዎች በቀላሉ ተሰባብሮ አይፈጭም። ይልቁንም በደም ስሮቻችሁ ውስጥ እንደ ስካች ቴፕ ተጣብቆ የመቅረት ባህሪ ያለው፣ በሂደትም የደም ስሮች ግድግዳ ላይ እየተከማቸ ፕላክ የተባለ ጥንካሬን ይፈጥራል። ይህም ደም በነፃነት እንዳይዘዋወር በማድረግ ልባችሁን ለከፍተኛ ድካም ይዳርጋታል ማለት ነው። በጣም የሚገርመውና የሚያስደነግጠው ደግሞ ትራንስፋት በሰውነታችን ውስጥ ያለውን የኮሌስትሮል ሚዛን የሚያናጋበት መንገድ ነው። በሰውነታችን ውስጥ 2 አይነት የኮሌስትሮል አይነቶች አሉ። አንደኛው ጥሩ ኮሌስትሮል የምንለው ሲሆን ሌላኛው ደግሞ መጥፎ የምንለው ኮሌስትሮል አይነት ነው። ስለዚህ ይህ ትራንስፋት እንግዲህ በውስጡ የሚገኘው ኤልዲኤል የሚባለው የኮሌስትሮል አይነት ነው። ምክንያቱም ጥሩንና የደም ስሮችን የሚያጸዳውን ኮሌስትሮል ወይም ኤችዲኤል ይባላል። ይሄ ኮሌስትሮል ሲዳከም መጥፎንና የደም ስር ደፋኙን ኮሌስትሮል ወይም ኤልዲኤል የሚባለውን ኮሌስትሮል አይነት ደግሞ በከፍተኛ መጠን እንዲጨምር ያደርጋል። ይህ የትራንስፋት ስብ ማለት ነው። ይህ የሁለትዮሽ ጥቃት በደም ስሮች ላይ የሚፈጠረውን ጫና ልብ ድንገት ስራውን እንድታቆም ወይም ደግሞ ወደ ጭንቅላት የሚሄድ የደም ተበጣጥሶ ለድንገተኛ ፓራላይዝነት እንድትጋለጡ ቀጥተኛውን መንገድ ያመቻቻል ማለት ነው። ከዚህም ባለፈ ትራንስፋት በሰውነት ውስጥ ኢንፍላሜሽን ወይም የማያቋርጥ የውስጥ ለውስጥ ቁስለት እንዲፈጠር ያደርጋል። ይህ ቁስለት ደግሞ እንደ ካንሰር፣ ስኳርና የአልዛይመር ወይም የመርሳት በሽታዎች እንዲቀሰቀሱ ቁልፍ ሚናን ይጫወታል።
እጅግ በሚያሳዝን ሁኔታ ይህ ገዳይ ንጥረ ነገር የሚሸሸገው ለአይን ማራኪ ለምላስ እጅግ ጣፋጭ በሆኑ በቺፕሶች፣ በኬኮች፣ በዶናት፣ በፒዛና ደጋግሞ በሚሞቁ የሆቴል ዘይቶች ውስጥ ነው። ማንኛውም ሰው እነዚህን ምግቦች አዘውትሮ ሲመገብ ሳያውቀው እድሜውን በገዛ እጁ እያሳጠረና ለድንገተኛ የጤና ቀውስ ራሱን አሳልፎ እየሰጠ ይገኛል። ስለዚህ በምግብ ፓኬጂንግ ላይ ፓርሻሊ ሃይድሮጂኔትድ ኦይል የሚል ጽሑፍ ስታዩ ጤናችሁን ለመጠበቅና እድሜያችሁን ለማራዘም ያንን ምርት እንደ መርዝ መሸሽ ብቸኛው አማራጫችሁ ማድረግ ይኖርባችኋል ማለት ነው። ሁለተኛው ደግሞ የታሸጉና የተቀነባበሩ ስጋዎች ናቸው። የታሸጉና የተቀነባበሩ ስጋዎች የምንላቸው እንግዲህ እንደ ሶሴጅ፣ ሳላሚ፣ ካም፣ የታሸገ በሬ ስጋና መሰል ስጋዎች ናቸው። እነዚህ ምግቦች በተፈጥሯዊ የስጋ ይዘት ላይ ሳይሆን ለረጅም ጊዜ እንዲቆዩና ጣዕማቸው እንዲጨምር ተብለው በሚጨመሩባቸው ኬሚካሎች ምክንያት የተዘጋጁ ናቸው። ከዚህም የተነሳ ዋነኛው የሞት ምክንያት የሚጀምረው በእነዚህ ምግቦች ውስጥ ከሚገኙት ናይትሬትስ እና ናይትራይትስ ከሚባሉ ኬሚካሎች ነው። እነዚህ ኬሚካሎች ወደ ሰውነታችን ከገቡ በኋላ ወደ ናይትሮሳሚንስ ይቀየራሉ። ይህም የሰውነትን ሴሎች ዲኤንኤ በመጉዳት ለካንሰር በተለይም ለአንጀት ካንሰር በቀጥታ ያጋልጧቸዋል ማለት ነው። ሌላኛው ትልቁ አደጋ እነዚህ ምግቦች በውስጣቸው የሚይዙት እጅግ ከፍተኛ የሆነ የጨው መጠን ነው። የታሸጉ ስጋዎች ጣዕማቸው እንዳይበላሽ በጨው ስለሚታሹ አንድ ሰው እነዚህን ምግቦች ሲመገብ የልብና የደም ቧንቧዎቹ ሊሸከሙት ከሚችሉት በላይ ጨው ወደ ደም ውስጥ ይገባል። ይህ ከፍተኛ የጨው ክምችት ደም ቧንቧዎች እንዲጠነክሩና እንዲጠቡ በማድረግ የደም ግፊትን በከፍተኛ ሁኔታ ይሰቅላሉ። ግፊት በጨመረ ቁጥር ደግሞ ልብ ደምን ለማሰራጨት ከመጠን በላይ ትለፋለች። ይህም በጊዜ ሂደት ልብ ስራዋን እንድታቆም ወይም ሃርት ፌለር እንዲገጥማቸው ያደርጋል ማለት ነው። ደም ወደ አይምሮ እንዳይደርስም በማድረግ ማለት ነው ለድንገተኛ ሞትም እንድትጋለጡ ያደርጓቸዋል። ከዚህም በተጨማሪ እነዚህ ምግቦች ሲዘጋጁ የሚጨመሩባቸው ሰው ሰራሽ ግብዓቶችና በከፍተኛ ሙቀት የመቀነባበር ሂደታቸው በሰውነት ውስጥ ኢንሱሊን ሬዚስታንስ የተባለ ችግር ይፈጥራሉ። ይህ ማለት ሰውነታችን በደም ውስጥ ያለውን ስኳር መቆጣጠር ያቀተዋል ማለት ነው። ይህም በቀጥታ ለሁለተኛው አይነት የስኳር በሽታ ወይም ታይፕ 2 ዲያቤቲስ ይዳርጋቸዋል። በአጠቃላይ የታሸጉ ስጋዎች በአንድ በኩል ካንሰርን፣ በሌላ በኩል የልብና የደም ግፊት በሽታን፣ በሌላ በኩል ደግሞ የስኳር በሽታን በአንድ ላይ ስለሚጋብዙ አዘውትሮ የሚመገባቸውን ሰው በጤናው ላይ የጊዜ ቦምብ እንደማጥመድ ይቆጠራል ማለት ነው። ለዚህ ነው በጤና ባለሙያዎች ዘንድ እነዚህ ምግቦች ከሲጋራ ጋር በተመሳሳይ ደረጃ ለአደገኝነት የሚጠቀሱት ማለት ነው። ሶስተኛው ደግሞ ለስላሳ መጠጦችና የኢነርጂ መጠጦች ናቸው። በሰውነት ላይ የሚያደርሱት ጉዳት እጅግ አስከፊና ፈጣን ነው። እነዚህ መጠጦች በብዙ የጤና ባለሙያዎች ዘንድ ፈሳሽ ሞት ተብለው ይጠራሉ። ምክንያቱም ተፈጥሯዊ ያልሆነና ሰውነት ሊሸከመው የማይችለውን ከፍተኛ የስኳር ክምችት በውስጣቸው የያዙ በመሆናቸው ነው። በእነዚህ መጠጦች አማካኝነት ወደ ሰውነታችን የሚገባው ስኳር ፍሩክቶስ የሚባል ሲሆን ይህ ስኳር ከሌሎች ምግቦች በተለየ በቀጥታ የሚሄደው ወደ ጉበታችን ነው። አንድ ሰው አንድ ጣሳ ለስላሳ መጠጥ ሲጠጣ በአንድ ጊዜ ከ7 እስከ 10 የሻይ ማንኪያ የሚሆን ስኳር ወደ ደሙ ይለቃል። ጉበት ይህንን ሁሉ ስኳር በአንድ ጊዜ ማስተናገድ ስለማይችል ትርፍ ስኳሩን ወዲያውኑ ወደ ስብ ይለውጠዋል። ይህ ሂደት የጉበት ስብ ማከማቸት ወይም ነን አልኮሊክ ፋቲ ሊቨር ዲዚዝ እንዲፈጠር በማድረግ ጉበት ስራውን እንዲያቆም ወይም ለካንሰር እንዲጋለጥ ያደርገዋል ማለት ነው። ከጉበት ጉዳት ባለፈ እነዚህ መጠጦች በሰውነት ውስጥ የኢንሱሊን ሆርሞን እንዲካወስ ያደርጋሉ። ኢንሱሊን በደም ውስጥ ያለውን ስኳር መቆጣጠር ሲያቅተው ስኳር በሽታ ይከሰታል። የስኳር በሽታ ደግሞ የደም ቧንቧዎችን በጊዜ ሂደት ስለሚያበላሽ ለኩላሊት መቆም፣ ለአይን መታወርና ለከፍተኛ የልብ ህመም ዋነኛ መንስኤ ይሆንባቸዋል ማለት ነው። የኤነርጂ መጠጦች ደግሞ ተጨማሪ አደጋ አላቸው። በውስጣቸው ያለው እጅግ ከፍተኛ የካፌን መጠን ከስኳሩ ጋር ተዳምሮ የልብ ምትን ያለ አግባብ ይጨምራል። ይህ ድርጊት የልብ ምት ስርዓትን በማዛባት ድንገተኛ የልብ መቆምን ሊያስከትል ይችላል። በአጠቃላይ እነዚህ መጠጦች ምንም አይነት ጠቃሚ ንጥረ ነገር ወይም ቫይታሚን ወይም ማዕድን ስለሌላቸው ለሰውነት የማይሰጡ ይልቁንም የሰውነትን በሽታ የመከላከል አቅም በማዳከም ለውስጣዊ ቁስለትና ለአጭር ዕድሜ የሚዳርጉ ዋነኛ ጠላቶቻችን ናቸው ማለት ነው። አራተኛው ነጥብ ደግሞ ከመጠን ያለፈ የጨው አጠቃቀማችን ነው። ከመጠን ያለፈ ጨው ወይም ሶዲየምን በአመጋገባችን ውስጥ ማዘውተር ለጤናችን እጅግ አደገኛ ከሆኑ ልማዶች ቀዳሚው ሲሆን ይህም በሂደት የሰውነትን የተፈጥሮ ሚዛን በማዛባት የሞት ቀንን የሚያፋጥኑ በሽታዎችን ይጋብዛል። ጨው በባህሪው ፈሳሽን የመሳብና የማቆየት ከፍተኛ አቅም ስላለው ወደ ደም ዝውውር ስርዓታችን ውስጥ በሚገባበት ጊዜ በደም ቧንቧዎች ውስጥ ያለው የፈሳሽ መጠንና ግፊት ከመጠን በላይ እንዲጨምር ያደርጋል። ይህ ሁኔታ የደም ቧንቧ ግድግዳዎች እንዲጠነክሩና
የመለጠጥ ባህሪያቸውን እንዲያጡ ስለሚያደርጋቸው ልብ ደምን ለማሰራጨት ከአቅሟ በላይ እንድትሰራና እንድትወጠር ይገፋፋታል። ደም ግፊት ደግሞ ዝቅተኛው ገዳይ በመባል የሚታወቅ ሲሆን ያለምንም ግልጽ ምልክት የልብን ጡንቻዎች በማዳከም ለድንገተኛ የልብ ድካም ወይም ደግሞ በአንጎል ውስጥ ያሉ ጥቃቅን የደም ቧንቧዎች በግፊቱ ብዛት እንዲፈነዱ በማድረግ ለድንገተኛ ስትሮክና ለዘላቂ ሽባነት ያጋልጧቸዋል ማለት ነው። ከዚህም በተጨማሪ ጨው በሰውነታችን ውስጥ የውሃ መከማቸትን ስለሚፈጥር በሰውነት ክፍሎች ላይ እብጣት እንዲከሰትና የልብና የሳንባ ስራ እንዲጨናነቅ ያደርጋል። በሌላ በኩል ኩላሊታችን ትርፍ ሶዲየምን ለማስወገድ በምታደርገው ከፍተኛ ትግል ሳቢያ የማጣራት አቅሟ እየደከመ ይሄዳል። ይህም ወደ ኩላሊት መከማቻ ብቻ ሳይሆን በሽንት አማካኝነት ካልሲየም ከሰውነት እንዲወጣ ስለሚያደርግ ለአጥንት መሳሳትና ለኩላሊት ጠጠር በሽታ መንስኤ ይሆናል። በምግብ ኢንዱስትሪ ውስጥ የሚጨመሩ የተደበቁ ጨው የበዛባቸው የታሸጉ ምግቦች ደግሞ የጨጓራን ውስጠኛ ሽፋን በማጥቃት ለቁስለትና ለካንሰር ሕዋሳት መፈጠር ምቹ ሁኔታን ይፈጥራሉ። በመሆኑም የምግብ ጣዕምን በጨው ፋንታ በተፈጥሯዊ ቅመሞች ማጣጣምና የጨው አጠቃቀምን መገደብ ለልብ ጤና፣ ለኩላሊት ጥንካሬና ለረጅም ዕድሜ ዋነኛው መከላከያ መንገድ ነው ማለት ነው። አምስተኛና የመጨረሻው ነጥባችን እንግዲህ የማይገመት ሆኖ ትመለከቱታላችሁ። እሱም ውሃ ለመጠጣት ነው። ብዙዎቻችን ስለ ምግብ ጥራት እንጨናነቃለን እንጂ የሰውነታችንን 70% የሚሸፍነው ውሃ መጓደል በጤናችን ላይ ስለሚያመጣው አስከፊ መዘዝ ብዙ ትኩረት አንሰጥም። ውሃ ጥማት ብቻ ነው ብላችሁ ካሰባችሁ ተሳስታችኋል። ውሃ ለሰውነታችን እንደ ማገዶ ሳይሆን እንደ ማቀዝቀዣና እንደ ማጽጃ ማሽን የሚያገለግለን ነው። በቂ ውሃ ለመጠጣት ማለት ሰውነታችሁ በገዛ ቆሻሻውና በራሱ መርዝ እንዲመረዝ መፍቀድ ማለት ነው። የውሃ እጥረት ሲከሰት ደማችሁ ይወፍራል። ወፍራም ደም ደግሞ በደም ስሮች ውስጥ ለመዘዋወር ይቸግራል። ይህም ልባችሁ ከአቅሟ በላይ እንድትሰራና የደም ግፊታችሁ ሰማይ እንዲነካ ያደርገዋል። የሚገርመው ግን ብዙዎቻችሁ ውሃ ሲጠማችሁ በውሃ ፋንታ ለስላሳ መጠጦችን ወይም ጣፋጭ ጭማቂዎችን በመጠጣት ጥማችሁን ለማርካት ትሞክራላችሁ። ይህ ድርጊት ግን ፈጽሞ እሳትን በነዳጅ እንደማጥፋት ይቆጠራል። በእነዚህ መጠጦች ውስጥ ያለው ከፍተኛ ስኳርና ኬሚካል ሰውነታችሁ ያለውን ጥቂት ውሃ ለስኳር መፍጫነት እንዲጠቀምበት ስለሚያስገድዱት የባሰ የድርቅ አደጋ ውስጥ ትገባላችሁ። የውሃ እጥረት ሲባባስ ኩላሊታችሁ ስራውን ያቆማል። በሰውነታችሁ ውስጥ ያሉ ቆሻሻዎችና መርዞች መውጫ ሲያጡ ደግሞ ወደ ደም በመቀላቀል ሁሉንም የውስጥ አካላቶቻችሁን ማጥቃት ይጀምራሉ። ይህ ሂደት በአጭር ጊዜ ውስጥ ለድንገተኛ የኩላሊት መውደቅና ለልብ ህመም አሳልፎ ይሰጣችኋል ማለት ነው። ከዚህም በላይ የውሃ እጥረት የአእምሯችሁን ስራ ያዘገያል፣ የማስታወስ ችሎታችሁንም ያዳክማል፣ እንዲሁም የቆዳችሁን ውበት ያጠፋባችኋል። በቂ ውሃ የማያገኝ ሰውነት ልክ እንደደረቀች መሬት የመሰነጣጠቅና መገተር ይጀምራል። ስለዚህ ጥማት እስኪሰማችሁ ድረስ አትጠብቁ። ጥማት የሰውነታችሁ የድረሱልኝ የመጨረሻ የጩኸት ድምፅ መሆኑን መረዳት ይኖርባችኋል። ጤናማና ንጹህ ውሃን አዘውትራችሁ በመጠጣት የሰውነታችሁን ፋብሪካ በሰላም እንዲሰራ አድርጉት። ህይወት ደግሞ በውሃ ውስጥ ትቀጥላለች። ውሃ ሲጠፋ ግን ሞት በሩን ያንኳኳል። ስራችሁንም ጤናችሁንም ለመጠበቅ ደግሞ ዛሬውኑ የውሃ አጠቃቀማችሁን አስተካክሉ። ምክንያቱም የሰውነታችሁ ሁሉና የተመሰረተው በምትጠጡት ንጹህ ውሃ ላይ ስለሆነ ማለት ነው። እንግዲህ እነዚህ 5 የሞት መንስኤዎች ከአመጋገባችሁ ጉድለት የተነሳ ራሳችሁን የማጥፋት ያክል በጣም ጎጂ ስለሆነ በተሻላችሁ መጠን እነዚህን ችግሮች ማስተካከል ይኖርባችኋል ማለት ነው። ክቡራትና ክቡራን ስለነዚህ 5 ህይወትን በአጭር ጊዜ ስለሚቀጩ አደገኛ የአመጋገብ መንገዶችና ጤናችሁን ለመጠበቅ ስለሚረዷችሁ ጥንቃቄዎች የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው 5 ዋና ነጥቦች በተለይም የስኳር ማዕበል፣ የጨው ባህር፣ ገዳዩ ትራንስፋት፣ የተቀነባበሩ ስጋዎች እንዲሁም የውሃ እጥረት በሰውነታችሁ ላይ የሚያደርሱትን ወደር የለሽ ጥፋት በመረዳት በእናንተም ሆነ በምትወዱት ሰው ህይወት ላይ ትልቅ የጥንቃቄ ለውጥ ሊያመጣ እንደሚችል ተገንዝባችኋል ብዬ አምናለሁ። እነዚህን ድምፅ አልባ ገዳዮች ከቤታችሁና ከምግብ ገበታችሁ በማራቅ ራሳችሁንና ቤተሰባችሁን ከድንገተኛ የጤና ቀውስ ጠብቁ። ይህ ሁልጊዜም የኔ የዘውትር ምክሬ ነው። ከነዚህ 5 ነጥቦች ውስጥ እንግዲህ እናንተን ይበልጥ ያስደነገጣችሁ የትኛው እንደሆነ ብትነግሩኝ ደስ ይለኛል። ወይም እነዚህን ጎጂ ልምዶች ለማቆም ያላችሁን እቅድ እንዲሁም በሌላ ርዕስ እንድንወያይ ሌላ የጤና መረጃ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አስቀምጡልኝ። ሁሉንም በጥንቃቄ የማነብና መልስ የመመልስበት ይሆናል ማለት ነው። ይህ መረጃ ለሌሎችም ደርሶ የብዙዎችን ህይወት እንዲታደግና ቀይ መብራት እንዲሆንላቸው ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ ጠቃሚና ህይወት አድን የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ሁኑ።